ሳራ የተባለችው ልጅ የቤት ረዳትና ሞግዚት ለመሆን ወደ አንድ ትልቅ ቪላ ቤት ትመጣለች። ሆኖም ግን ገና እዚያ ስትደርስ የመጨረሻዋ ሞግዚት እንደ ቆሻሻ ተጥላ በኃይል ስትባረር ባይኗ ትመለከታለች። ገና ምንም መናገር እንኳን ሳትጀምር በታችኛው የሰውነት ክፍሉ ላይ በደረሰበት ጉዳት ምክንያት መንቀሳቀስ የማይችለውና በዊልቸር ላይ የሚቀመጠው ኩሩ ቢሊየነር በጣቱ እየጠቆመ እሷንም አውጥተው እንዲጥሏት ትዕዛዝ ያስተላልፋል። ሳራ ልክ ልትባረር ጥቂት ሰከንዶች ሲቀሯት የቢሊየነሩ ታናሽ ወንድሙ በፍጥነት ደርሶ ያስቆማቸዋል። ወንድምየው ምንም አይነት የሥራ ቃለ መጠይቅ ሳያደርግላት እዚያ ቦታ ላይ ቀጥታ ይቀጥራታል። የቤቱን ሰራተኞች ጎትቶ በማምጣትም ለሳራ የሚሆን ክፍል እንዲሰጧት ያዛል። ምክንያቱም ሳራ ወንድምየው ይዟት የመጣችው መቶኛዋ ሞግዚት ስትሆን ያጨካይ ቢሊየነር ግን የመጀመሪያዎቹን 99 ሞግዚቶች በሙሉ አባሯቸዋል። በወንድሙ ደግነት ምክንያት ሳራ ብትቀጠርም ቢሊየነሩ ግን በ3 ቀናት ውስጥ ከቤት እንደምትጠፋና ስራዋን እንደምትለቅ ይመላል። ሳራ ግን ስለ ሁኔታው ምንም የምታውቀው ነገር አልነበረም። አዲሱ ክፍሏ ውስጥ ልክ እንደ መጫወቻ ስፍራ እየተዘዋወረች በደስታ ትዘላለች። ካሉት ለስላሳ አሻንጉሊቶች ጋርም ትጫወታለች። የቤቱ ሰራተኛ የሳራን ቦርሳዎች ይዛላት ስትወጣ መልካም እድል ብቻ ስትል ትተዋታለች። ሳራ በዚህ ጊዜ ደንግጣ ብትቆምም ምንም ገንዘብ ስለሌላትና ይስራ ከፍተኛ ክፍያ ስላለው ብቻ መታገስ እንዳለባት ታስባለች። ብዙም ሳይቆይ የቢሊየነሩ ታናሽ ወንድሙ መጀመሪያውን ተልኮ ይዞ ይመጣል። እሱም የቢሊየነሩን የተጎዳ እግር ማሸት ነበር። ይህንን ከተወጣች ወዲያውኑ $10,000 ክፍያ እንደምታገኝ ይነግራታል። ሳራ በኩራት እሷ የመጣችው እግር ከሚያሽ የባህላዊ ሕክምና ቤተሰቦች ጋር መሆኑን ትገልጻለች። በዚህ መሃል ለታናሽ ወንድሙ አባቱ ስልክ ይደውልለታል። አባቱ በቁጣ በወንድምህ ላይ ጊዜን ማባከን አቁም ሲል ይጮሃል። ሳራ ሁኔታውን አይታ ትደነቃለች። ቢሊየነሩ መንከባከብ እንዴት ጊዜ ማባከን እንደሚሆን ትጠይቃለች። የዚህ ቤተሰቡ ውዝግብ ምን ያህል ጥልቅ እንደሆነ ፈጽሞ አልተረዳችም ነበር። ሆኖም በፍጥነት ራሷን አጠናክራ ቢሊየነሩን በከፍተኛ ድምጽ ትጠራዋለች። ድምጹ መላውን ቪላ ያናውጠዋል። ቢሊየነሩ በሰውነቱ ላይ ቅዝቃዜ ይሰማዋል። እግሩ ልታሽለት የመጣችው መሆኗን ሰምቶ የሚደበቅበት ቦታ መፈለግ ይጀምራል። ሳራ ለ2 ሰዓታት ያህል ቤቱን በሙሉ ስታስስ ትቆያለች። በየማዕዘኑ ብትፈልግም ቢሊየነሩን ልታገኘው አልቻለችም። ቢሊየነሩ በመጨረሻ ያመለጠ ቢመስለውም እፎይ ሲል ሳራ በድንገት ቀና ብላ ታየዋለች። እሱን ስታየው መንፈስ እንዳየ ሰው ደንግጦ በዊልቸሩ ወደ ሊፍት ይሸሻል። ሊፍት ውስጥ ሆኖ የደህንነት ካሜራዎችን በሙሉ ቢፈትሽም ሳራ ሊያት አልቻለም። በመጨረሻ ዘና ሲል ሳራ በድንገት ከፊቱ ብቅ ትላለች። እየሳቀችም የማሳጅ ሰዓት ደርሷል ትለዋለች። ቢሊየነሩ እሷን ችላ በማለት ዊልቸሩን ነርቶ ለማምለጥ ይሞክራል። ሳራ ግን ልክ ባንክ እንደምትዘርፍ ወንጀለኛ እጇን በዊልቸሩ ላይ በማሳረፍ ባትሪውን በኃይል ትነቅላለች። ዊልቸሩም ይቆማል። ቢሊየነሩ በዊልቸሩ ላይ ያሉትን ቁልፎች በሙሉ ቢጫንም ምንም ሊሰራ አልቻለም። ሳራ ባትሪውን ከፊቱ ላይ እያወዛወዘች ታሾፍበታለች። ቢሊየነሩ እዚያ ቦታ ላይ ሊሳደብ ምንም አልቀረውም። በሁኔታው ክፉኛ ተናዶ ዊልቸሩን በእጆቹ ለመግፋት ይሞክራል። ሳራ ግን የድል ዋንጫ እንደምትቀዳጅ ሁሉ በፍሬኑ ላይ እግሯን ትጭናለች። እያሾፈችበትም አሁን በመጨረሻ የኔ ሆንክ ትለዋለች። በዚህ ጊዜ ቢሊየነሩ ሙሉ በሙሉ ተስፋ በመቁረጥና ንግግር በማጣት ድምጹ ይዘጋል። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ወደ ቪዲዮ እንመለስ። ሳራ አሁን ከእንግዲህ ሊያመልጥ እንደማይችል አውቃ በኩራት ትስቃለች። ሰውየው ግን እጅግ ከመናደዱ የተነሳ ተነስቶ ሊገጥማት የተዘጋጀ ይመስል ነበር። ሳራ የቢሊየነሩን የሱሪ እግር ወደ ላይ ሰብስባ አድርጋ ስታይ ግን በከፍተኛ ሁኔታ ደንግጣ ትቀራለች። ቢሊየነሩ ግን ሁኔታዋን እያየ በውስጡ ይደሰታል። ሳራ በመገረም ሽባ መሆንህ ትልቅ እድል ነው ስትል ያልተጠበቀ ንግግር ታደርጋለች። ቢሊየነሩ በቁጣ ሊፈነዳ ሲል ሳራ በፍጥነት ታስረዳዋለች። ይህንን ትልቅ ቁስል ሊሰማህ ቢችል ኖሮ ህመሙ ይገርልህ ነበር። ስለዚህ ሽባ መሆንህ ከዚህ ከባድ ህመም ጋር አድንኋል ትለዋለች። ቢሊየነሩ ካለፍላጎቱ በሳራ ንግግር ልቡ ይነካል። ሆኖም ስሜቱን በመደበቅ አንዳንድ ህመም በግልጽ ይታያል፣ አንዳንዱ ህመም ግን በውስጡ ይኖራል ሲል ያጉረመርማል። ሳራ ግን በድፍረት አትስማማም ነበር። አብዛኛው ህመም የሚመጣው ከምትጠብቀው ጋር ነው ትለዋለች። ምንም አይነት ኃላፊነት ባይኖርባት ኖሮ እንዲያመልጥ ትተወው ነበር።
አሁን ግን ደሞዝ ስለተቀበለች ኃላፊነቱን እንደምትወስድ ትገልጽለታለች። ሳራ ተንበርክካ እግሩን በቀስታ ማሸት ትጀምራለች። ቢሊየነሩም አይከለክላትም። እንዲያውም ሳራ በተወሰነ መልኩ ማራኪ ሆና ትታየዋለች። ይህ በሁለቱ መካከል የተፈጠረው ሞቅ ያለ ስሜት በቪዲዮ ተቀርጾ ቀጥታ ለታናሽ ወንድሙ ስልክ ይላካል። ወንድምየው ቪዲዮውን ሲያይ ወዲያውኑ በደስታ እንባ ይተነፍሳል። ምክንያቱም ቢሊየነሩ ማንም ሰው እንዲነካው ሲፈቅድ ይሄ የመጀመሪያው ነበር። ወንድምየው በእንባ እየታነቀ ብቻውን ምን ያህል በትጋት ሲሰራ እንደነበርና አሁን ግን በመጨረሻ እሱን የሚረዳው ሰው በመገኘቱ መጽናናቱን ይናገራል። ወንድምየው ወዲያውኑ ለሳራ $100,000 ተጨማሪ ክፍያ ይልክላታል። በመቀጠልም ለቢሊየነሩ በመደወል ሳራን እንደሚያስቀራት እርግጠኛ ሆኖ ይነግረዋል። ቢሊየነሩ ግን በብርድ ስሜት ፈጽሞ አይሆንም ሲል ይመልሳል። ይህ በእንዲህ እንዳለ ሳራ አልጋዋ ላይ ተኝታ ስልኳ ሲጮህ ስታይ $100,000 ገቢ ማስታወቂያ ትመለከታለች። ልክ ሎተሪ እንዳሸነፈ ሰው በደስታ ትፈነጥዛለች። ሳራ ደስታዋን ሳትጨርስ ተልኮ ቁጥር 2 ይደርሳታል። እሱም ለቢሊየነሩ ራት ማዘጋጀት ነበር። ሳራ ይህማ ቀላል ነው ስትል በልበ ሙሉነት ትናገራለች። ሆኖም ግን ይህንን ሰው ማስደሰት ምን ያህል የማይቻልና ከባድ እንደሆነ ገና ምንም የምታውቀው ነገር አልነበረም። ሳራ የምታዘጋጀውን እያንዳንዱ የምግብ አይነት በቢሊየነሩ ዘንድ ከፍተኛ ትችትና ወቀሳ ይደርስባታል። እንዲያውም ምግብ ለማዘጋጀት ብዙ ጊዜ ፈጅተሻል በሚል ከኩባንያውና ከኩሽናው ጭምር ያባርራታል። በሁለተኛው ቀን ሳራ ምንም አይነት ሰው ሰራሽ ተጨማሪ ነገሮች የሌሉበት ንጹህና ትኩስ የሆነ ፍጹም ቁርስ አዘጋጅታ ታቀርብለታለች። ቢሊየነሩ ግን ወደ ምግቡ ዞር ብሎ አይመለከተውም። ለመብላትም ፍቃደኛ አይሆንም። በዚህ ጊዜ የሳራ ፊት ወዲያውኑ ይለዋወጣል። ቢሊየነሩም ሳራ ገና አሁኑኑ ትዕግስት እያጣች መሆኗን አይቶ በውስጡ ይሳለቅባታል። በመቀጠልም እኔም ማስደሰት ከባድ ከሆነብሽ ዝም ብለሽ ልቀቂና ሂጂ ሲል ያፌዝባት ነበር። በዚህ መሃል ታናሽ ወንድምየው ወደ ክፍሉ ዘልቆ በመግባት ቁርሱን በጉጉት መብላት ይጀምራል። ምግቡን እየበላም ይህ ከምድር ላይ ካሉ ነገሮች ሁሉ ምርጡ ነው ሲል ያደንቃል። ሳራ በደስታ ስትፈነጥዝ፣ ቢሊየነሩ ግን የራሱን ቁርስ መብላቱ በጭንቀትና በንዴት ይብሰለሰላል። ወንድምየው የቢሊየነሩን ሁኔታ ተመልክቶ አብሯቸው መብላት ይፈልግ እንደሆነ ይጠይቀዋል። ቢሊየነሩ ግን ልክ እንደ ቀናች ድመት በንዴትና በኩራት ዊልቸሩን እያበረረ ጥሏቸው ይሄዳል። ወንድምየውም ሳራን ሲያጽናናት እሱ እንዲህ የሚመርጠው ያንቺ ምግብ መጥፎ ስለሆነ ሳይሆን የባህሪው ስካር ስለሆነ ነው ይላታል። ሳራ ወዲያውኑ ስለ ቢሊየነሩ የአመጋገብ ህግጋት ትጠይቃለች። ወንድምየውም ዝርዝር የሆነ የአመጋገብ ደንቦችን ይደረድርላታል። ሳራ በጥንቃቄና በቁም ነገር ማስታወሻ መያዝ ትጀምራለች። ወንድምየው ውሃ እየጠጣ እሱ ልክ እንደ ተቀላወጠ ድመት ነው ይላል። ሳራ ግን ፊቷ በርቶ አንድ እቅድ አለኝ ትላለች። ወንድምየው ሚስጥሩ ምን እንደሆነ ሲጠይቃት እሷም በቀስታ የተንሾካሾከች ትንሽ ማስራብ ነው ትለዋለች። የምሳ ሰዓት ሲደርስ ሳራ ምሳውን በኩራት አዘጋጅታ ታቀርባለች። ቢሊየነሩ ግን ቅሬታውን ለመግለጽ ይተነፍሳል። ይሁን እንጂ እሱ ከመናገሩ በፊት ሳራ በፍጥነት ሳህኑን አንስተው ይዘው ትሄዳለች። ቢሊየነሩ ምግቡ እስኪመጣ ድረስ ለረጅም ሰዓታት ይጠብቃል። ሳራ ግን ለ2 ሰዓታት ያህል ኩሽና ውስጥ ትቆያለች። ቢሊየነሩ እጅግ ተርቦ ቢሆንም ምንም እንዳልተፈጠረ ሆኖ ለመታየት ይሞክራል። በመጨረሻም ምሳ እኮ እንዲሁ ስብስብ መሆን የለበትም ይላታል። ሳራ ግን ደንግጣ መቼም አይበላም ብላ ስላሰበች ኩሽናውን ሙሉ በሙሉ አጽድታ ምግቡን ራሷ እንደበላችሁ ትነግረዋለች። ቢሊየነሩ በንዴት ፊቱ ይለወጣል። ከዚያም ክፍሉን ጥሎ ለመሄድ ሲሞክር ሳራ የዊልቸሩን ባትሪ በኃይል ትነቅለዋለች። በመቀጠልም አሁን የእግር ማሸት ሰዓት ነው ስትል ታውጅበታለች። በዚያው ቅጽበት የቢሊየነሩ ሆድ በከፍተኛ ድምጽ ይጮሃል። ሳራ በፍጥነት አንድ ከረሜላ በአፉ ውስጥ ትሰካለች። በመቀጠልም ያገኘው ከረሜላ ምንም አይነት ጣዕም እንዳለው በየዋህነት ትጠይቀዋለች። ቢሊየነሩ በዚህ ድንገተኛ ሁኔታ ግራ በመጋባትና በመገረም ሳያስበው በሳራ ፍቅር ውስጥ ሊወድቅ ጥቂት ይቀረዋል። ሆኖም በፍጥነት ወደ ራሱ በመመለስ በቁጣ የዚህን ከረሜላ የአገልግሎት ማብቂያ ቀን አረጋግጠሻል ሲል ይጠይቃታል። ሳራ ደንግጣ ማቀዝቀዣ ውስጥ ስለነበረ ችግር የለውም ትላለች። ቢሊየነሩ ግን ፊቱን አጨፍግጎ ታናሽ ወንድሜ ይህንን የገዛው እድሜው 15 ዓመት ሳለ ነበር ይላታል። ሳራ በትኩረት እየተመለከተችው እና አሁን እድሜው ስንት ነው ስትል ትጠይቀዋለች። ቢሊየነሩ 25 ብሎ ሲመልስላት ሳራ ከረሜላው የ10 ዓመት አሮጌ መሆኑን ስትሰማ በከፍተኛ ድንጋጤ ከረሜላውን በፍጥነት ከቢሊየነሩ አፍ ላይ ነጥቃ በማውጣት ቀጥታ ወደ ቆሻሻ መጣያ ውስጥ ጥለዋለች። በመቀጠልም በውስጧ እያጉረመረመች በሁለተኛው ቀን ደካማዋንና ድመት የምትመስለውን አለቃዬን ገደልኩት እንዴ? እሱ ከሞተስ የእኔ ደሞዝ አብሮ ይሞታል ስትል ትጨነቃለች። ይህንን ሲሰማ የተቆጣው ቢሊየነሩ ከዚህ
በላይ ሊሰማት ባለመቻሉ ወዲያውኑ አፏን እንድትዘጋ ያዛታል። ሳራ በድንጋጤ እየተንቀጠቀጠች ማቀዝቀዣ ውስጥ ያለውን ነገር መቼም ቢሆን አያበቃም፣ እንዲያውም እኛ ቤት የ10 ዓመት የቆየ የአሳማ ስጋ አለን ስትል ለማስረዳት ትሞክራለች። ቢሊየነሩ ግን በቁጣ ይመልስላታል። ከዚህ በኋላ እንዲህ ያለ ነገር ከታየ ከቤት ትባረር ያለሽ ይላታል። ሳራ ወደ ጠፈር ይወረውረኛል በሚል ፍርሃት የዊልቸሩን ባትሪ በነርቭ እየተንቀጠቀጠች መልሳ ትሰካለታለች። ቢሊየነሩ በከፍተኛ ንዴት የዛሬውን የራት ሰዓት እንደሚያልፍና እራት እንደማይበላ ይናገራል። ሳራ ሰማዩ በላይዋ ላይ የተደፋ ያህል ይሰማታል። ይሁን እንጂ እኩለ ሌሊት ሲደርስ ቢሊየነሩ በሚስጥር በዊልቸሩ እየተንቀሳቀሰ ወደ ኩሽና ውስጥ ይገባል። ማቀዝቀዣውን በጥንቃቄ ከፍቶ ሲመለከት ሳራ ያዘጋጀችለት ምሳቃ ያገኛል። በእቃው ላይም አንዲት ማስታወሻ ተለጥፋለች። ማስታወሻውም ለ2 ደቂቃ ያህል አሙቀው ፈጣን ደስታ ታገኛለህ ትላለች። ቢሊየነሩ ምንም እንዳልገደደው ሆኖ ቢያንቋሽሽም እጆቹ ግን ቀድሞው ምግቡን በማይክሮዌቭ እያሞቁት ነበር። ምግቡ እንደደረሰም በከፍተኛ ጉጉትና ፍጥነት መብላት ይጀምራል። እየበላም ይህንን የሚያደርገው ምግብ እንዳይባክል ለመከላከል ብቻ ነው እያለ ለራሱ ያማርራል። ምግቡን ጨርሶ ሲያበቃም ለነገ የቁርስ ፍላጎቱን የሚገልጽ አዲስ ማስታወሻ ጽፎ ያስቀምጣል። በዚህ ሁሉ መሃል የቢሊየነሩ ታናሽ ወንድም በቢሮ ውስጥ በትርፍ ሰዓት ስራ ተጨንቆ ይገኛል። በርካታ ሰነዶችና ፋይሎች ላይ ተደፍቶ እየደከመ ባለበት ሰዓት በኮምፒውተሩ ላይ ድንገተኛ መልእክት ይደርሰዋል። መልእክቱም ቢሊየነሩ በመጨረሻ ምግብ በላ የሚል ነበር። ወንድምየው ይህንን ሲያይ በደስታ እንባው ይፈሳል። በመቀጠልም ወደ ኋላ ተመልሶ ሲያይ ሳራ የሰጠችውን ከረሜላ ጨርሶ የአገልግሎት ጊዜው ያላለፈ መሆኑን ይገነዘባል። እውነታው ግን ያንን ከረሜላ ከሁለት ቀናት በፊት ራሱ ወንድምየው ማቀዝቀዣ ውስጥ አስቀምጦት የነበረ መሆኑ ነበር። ወንድምየው ሳራ ወንድሙን ምግብ ማብላት በመቻሏ በከፍተኛ ደስታ ይሰማዋል። ለሷም ተጨማሪ የገንዘብ ስጦታ ለመስጠት ይወስናል። ነገር ግን ሳራ የሱን ከረሜላ መብላቷን ሲያስብ እንደ ቅጣት $50 ከደሞዟ ላይ ለመቀነስ ይወስናል። ጠዋት ፀሐይ ስትወጣ ሳራ ባዶውን የነበረውን የምግብ ዕቃ እና የቁርስ ትዕዛዙን ታገኛለች። ወዲያውኑም ፈገግ ብላ ቁርስ ማብሰል ትጀምራለች። የምግቡ መዓዛ ቢሊየነሩን እየሳበው መጥቶ በበሩ ላይ እንዲቆም ያደርገዋል። እሷ ስትንቀሳቀስ እየተመለከተ ያቀዝቃዛ ልቡ በጥቂት መቅለጥ ይጀምራል። ምናልባትም እሷን ማቆየቱ መጥፎ ሐሳብ እንደሆነ ማሰብ ይጀምራል። በዚህ መሃል በቤቱ ደወል ይጮሃል። ራሱን የቢሊየነሩ ጓደኛ እንደሆነ የሚገልጽ አንድ ሰው ወደ ውስጥ ይገባል። ሳራ ስለ ሰውየው ቢሊየነሩን ስጠይቀው ወደ ማጠኛ ክፍሉ እንድትመራው ያዛታል። ነገር ግን ይህ ሰው ጨርሶ ጓደኛ አልነበረም። ይልቁንም ተንኮለኛ ጥላቱ ነበር። ወደ ውስጥ እንደገባ ወዲያውኑ የቢሊየነሩን ቁጣና የአካል ጉዳተኝነት እያነሳ ያፌዝበትና ያቃልለው ጀመር። ሳራ ሁኔታው አደገኛ መሆኑን ወዲያውኑ ትረዳለች። ሰውየው በኃይል ወደ ማጠኛ ክፍሉ ዘልቆ በመግባት ከኩባንያው ባለአክሲዮኖች ጋር የቪዲዮ ስብሰባ በቀጥታ ይከፈታል። ቢሊየነሩ በአስቸኳይ ሁኔታ ከስራው መባረርና በሌላ ሰው መተካት አለበት ሲል ያውጅበታል። በዚህ ጊዜ ቢሊየነሩ በከፍተኛ ንዴት ሰውየውን በኃይል ገፍትሮ ያርቀዋል። ባለአክሲዮኖቹ ግን ይህንን ግጭት በቀጥታ በማየታቸው ቢሊየነሩን ወዲያውኑ ከስልጣናት ያወርዱታል። ተንኮለኛው ጥላት ግን አሁንም አላቆመም ነበር። በቢሊየነሩ ፊት እየቆመ መሳለቁን ይቀጥላል። በዚህ በኩል ሳራ ከታናሽ ወንድምየው ስልክ ይደርሳታል። ወንድምየው ያንን ተንኮለኛ ሰውዬ በኃይል ከቤት እንድታስወጣው ያዛታል። ቢሊየነሩ መሰደቡንና መዋረዱን የሰማችው ሳራ በከፍተኛ ቁጣ ትገነፍላለች። ወደ ማጠኛ ክፍሉ በሩጫ በመሄድ በሩን በርግጫ ከፍታ ትገባለች። ሰውየውን በደረትና በትከሻዋ በኃይል ገይታ መሬት ላይ ተከሰክሰዋለች። በመቀጠልም በቢሊየነሩ ፊት ተደቅና በመቆም በአለቃዬ ላይ መሳለቅ ማለት በእኔ ላይ መሳለቅ ነው ስትል በድፍረት ትናገራለች። ቢሊየነሩ በሁኔታው ደንግጦ ዝም ይላል። መሬት ላይ የወደቀው ተንኮለኛው ሰውዬ በቁጣ እየጠቆመ ከዚህ ነገር እንድትወጣ ቢጮህባትም ሳራ ግን አንድ እርምጃ ወደፊት በመጠጋት የሱ ጉዳይ የእኔም ጉዳይ ነው ትላለች። ሰውየው ግን ይህች አጭር ሞግዚት ምንም ልታደርገው እንደማትችል በማሰብ ይስቅባት ነበር። በዚህ ጊዜ ሳራ እንዲጣቷን ወደ ላይ ታነሳለች። በክፍሉ ውስጥ ያሉ ሁሉ ሁኔታው ያስፈራቸዋል። ምናልባትም ተገቢ ያልሆነ
ወይም አደገኛ ጥቃት ልታደርስበት እንደሆነ ያስባሉ። ነገር ግን ሳራ ያሰበችው ሌላ ነበር። የቢሊየነሩን ዊልቸር በፍጥነት የሚጨምረውን ቱርቦ ቁልፍ በኃይል ትጫኗለች። ይሁን እንጂ ምንም ነገር አይከሰትም። ዊልቸሩ ካለበት ንቅንቅ አይልም ነበር። ሳራ የቢሊየነሩን ዊልቸር ቁልፎችን የነካች ቢመስላትም ዊልቸሩ ግን ካለበት ፍቅቅ አይልም። ቢሊየነሩ በግራ መጋባት ወደ እሷ ሲመለከት ሳራ በሁኔታው አፍራ በድጋሚ ያንኑ ቁልፍ ትጫናለች። በዚህ ጊዜ ቢሊየነሩ በዝምታ ጣቱን ወደ ሌላ ቁልፍ በመጠቆም ትክክለኛውን ያሳያታል። ሳራ ወዲያውኑ ኃይሏን አሰባስባ ጣቶቿን ካጠቀሰች በኋላ እውነተኛውን የአደጋ ጊዜ ጥሪ ቁልፍ በኃይል ትጫናለች። በቅጽበት በመላው ቪላ ውስጥ የአደጋ ጊዜ ደውል ይጮሃል። ያ ተንኮለኛ ጠላት ምን እየተካሄደ እንዳለ ሳይረዳ ጥቁር መነጽር የለበሱ የቪላው ልዩ የጥበቃ ቡድኖች አባላት ጋር በሩጫ ወደ ክፍሉ ዘልቀው ይገባሉ። አሁን ሳራ ከጀርባዋ የሚቆመው ጠንካራ ኃይል አግኝታለች። ወዲያውኑም ለጥበቃዎቹ ትዕዛዝ በመስጠት ይህንን ተንኮለኛ ሰውዬ ወደ ውጭ አውጥታችሁ ጣሉት ትላቸዋለች። የጥበቃው ቡድንም ሰውየው እየጎተቱ ወደ ውጭ ያወጡታል። ከዚያም በአንድ ጠንካራ እርግጫ ሰውየው ከቪላው በረንዳ ላይ ተወርውሮ ወደ ውጭ ይደፋል። ተንኮለኛው ሰውዬ ከተባረረ በኋላ ሳራ የቢሊየነሩ ሰነዶች ለማስተካከል ወደ ማጠኛ ክፍሉ ትመለሳለች። መሬት ላይ የወደቁትን ወረቀቶችም በመታነሳበት ጊዜ ፎቶግራፍ ታያለች። በፎቶ ላይ ቢሊየነሩና ያሁን የተባረረው ተንኮለኛ ሰውዬ አብረው ፈገግ ብለው ቆመዋል። ሳራ ሁለቱ በአንድ ወቅት እውነተኛ ጓደኛሞች እንደነበሩ ወዲያውኑ ትረዳለች። ሁኔታውን ሳታውቅ የቅርብ ጓደኛውን በማባረሯ በጣም አዝና ወዲያውኑ ለቢሊየነሩ ይቅርታ ትጠይቀዋለች። ነገር ግን ቢሊየነሩ የእሷን ማዘንና ይቅርታ መጠየቅ እንደማሸማቀቅና ማዘን አድርጎ ይወስደዋል። ፊቱን ያጠቁርና ካሁን በኋላ እዚህ እንድትሰሪ አልፈልግም ተባረሻል በማለት ያባረራታል። ሳራ በሶስተኛው ቀን ተባረረች። ቢሊየነሩ እየተመለከታት በዝምታ ሲሸኛት፣ እሷ ግን ሻንጣዋን ሰብስባ ወደ ቤቷ ትመለሳለች። ቤት ስትደርስም መስማትና መናገር የማይችለው አባቷ ይደነግጣል። በስራ ቦታዋ ላይ በደል እንደደረሰባትና እየተናደደች እንደሆነ በማሰብ ይጨነቃል። እናቷም በሩጫ ወደ ውጪ መጣ የቤተሰቡን ንግድ በጥሩ ሁኔታ ላይ መሆኑንና ሳራ ጨርሶ መስራት እንደማያስፈልጋት በምልክት ቋንቋ ትነግራታለች። ሳራ ግን ወላጆቿን ለማረጋጋት እየሞከረች ጠንካራ ሴት መሆኗን ትገልጽላቸዋለች። ደግማም ወደዚህ ስራ እንደማትመለስ ቃል ትገባላቸዋለች። በሌላ በኩል የቢሊየነሩ ታናሽ ወንድም ሳራ መባረሯን ሲሰማ ዓለሙ የተደፋችበት ያህል ያዝን ነበር። እሷ በጣም ጎበዝ ባክግራውንድ ወይም ተጀርባው ታማኝና ደግ ሞግዚት መሆኗን በመግለጽ በድጋሚ ልንቀጥራት እንችላለን፣ እኔ ራሴ ሄጄ እግሯ ላይ ወድቄ ለምናታለሁ ይላል። ቢሊየነሩ አሁንም በኩራት ዝም ሲል ወንድምየው በቢሊየነሩ ፊት ተንበርክኮ እንዲፈቅድለት መማጸን ይጀምራል። በመጨረሻም ቢሊየነሩ ፊቱን ወደ ሌላ አቅጣጫ እያዞረ እሺ ተመልሳ እንደምትመጣ ከሆነ ግን አንተ ስለለመንካት እንጂ ለፈለኳት እንዳይመስልህ ይላል። ወንድምየው በደስታ ፈገግ ብሎ አዎ እኔ ነኝ የለመንኳት፣ እኔ ነኝ ያስገደድኳት በማለት ለረዳቱ በመደወልም ለሳራ የሚሰጠውን ከፍተኛውን የስራ ውል አዘጋጁ ነገ ጠዋት እሷን ይያ ትመጣለሁ ሲል ያዛል። ሳራ በስራ በጀመረች በሶስተኛው ቀን ከተባረረች በኋላ ቤተሰቦቿ ዜናውን ሰምተው በከፍተኛ ሁኔታ ይደነግጣሉ። በስራ ቦታዋ ላይ ተበድላ ወይም ተደብድባ ሊሆን ይችላል ብሎ በመስጋት እሷን ለማጽናናት ጠረጴዛው ላይ በሙሉ የምግብ ድግስ ያዘጋጃሉ። ሳራ ግን ደህና መሆኗን ለማስረዳት ትፈጥናለች። እኔኮ ያንን ሰውዬ ረግጬ ወደ ጠፈር ነው የሰደድኩት በማለት በጉራ ተነግራቸዋለች። ቤተሰቡ በዚህ ሁኔታ ላይ እያከበሩ እያለ በድንገት የአፓርታማው በር ይንኳኳል። ሳራ በሩን ስትከፍተው የመጣው የቢሊየነሩ ታናሽ ወንድም ነው። የሳራ ቤተሰቦች የዚህን ሰው ማንነት ሲረዱ ወዲያውኑ በንዴት ይገነፍላሉ። ሳራን ለመጠበቅ ሁሉም ወደ በሩ ይሮጣሉ። ወጣቱ ወንድምም ምንም ሳይናገር በፊት ቤተሰቦቹ ሳራን ከጀርባቸው ይደብቋታል። አያትየውም ወዲያውኑ የደም ግፊት መድኃኒታቸውን አውጥተው ይህ ሰውዬ ደግሞ ሊበድላት የመጣ ከሆነ እዚሁ ፊት ላይ ወድቄ እሞታለሁ በማለት ማስፈራራት ይጀምራሉ። ገና ዛቻቸው ሳይጠናቀቅም አያትየው ድራማዊ በሆነ ሁኔታ መሬት ላይ ይዘረራሉ። በዚህ ጊዜ የወጣቱ ወንድም ጉልበቶቹ መርበትበት ይጀምራል። የአያትየውን ሁኔታ አይቶ በመደናገጥ ለረዳቱ ምን ብናደርግ ይሻላል በማለት በሹክሹክታ ይጠይቀዋል። ሳራ ግን ጣልቃ በመግባት እሱ ጥሩ ሰው ነው በማለት ትከላከልለት ትሞክራለች። ነገር ግን አባቷ ሊሰማት አይፈልግም። የወጣቱን አንገት በኃይል ይዘዋል።
ወጣቱን በድንጋጤ እኔ እኮ እስከዛሬ ዶሮ እንኳን ገድዬ አላውቅም እያለ ይምላል። የሳራ ዲዳ የሆኑ ወላጆችም በምልክት ቋንቋ መነጋገር ይጀምራሉ። ነገር ግን የወንድምየው ረዳት እነሱም እያስፈራሩት እንደሆነ ያስባል። ሳራ የለም እነሱ የምልክት ቋንቋ እየተጠቃቀሙ ነው ብላ ብታስረዳም የአባቷ የሰውነት አቀማመጥ ግን ጨርሶ የምልክት ቋንቋ አይመስልም። ሳራ ግን ምልክቱን ለወጣቱ ስትተረጉምለት በጣም በደስታ እየተቀበሉ ነው ትለዋለች። ወጣቱ ግራ በመጋባት ይቀላል አቀባበል ሳይሆን ዛቻ ነው የሚመስለው እያለ ያጉረመርም ነበር። ሳራ ሁሉንም ነገር በማስተባበል ይህ እኮ የኛ የቤተሰብ መስተንግዶ ነው ትላለች። ወዲያውኑ ወጣቱ ተጎትቶ ወደ ምሳ ጠረጴዛው እንዲቀመጥ ይደረጋል። ሳራም በደስታ ምግብ እንዲበላ ትጋብዘዋለች። እሱም ይሉኝታውን ትቶ ልክ እንደ ተራበ ሰው ምግቡን መጋበዝ ይጀምራል። ይህ በህይወቴ የበላሁት ምርጡ ምግብ ነው ብሎ ሲጮህ ቤተሰቡ በሙሉ በመገረም በዝምታ ይመለከቱታል። የሳራ እህት ራሷን እየነቀነቀች ይህ በእውነት የቢሊየነር ወንድም ነው ምን እንደተራበ መንገድ አዳሪ ይበላል ስትል ሳራ ሀብታሞች እኮ ሞኞች ናቸው ጥሩ ምግብ መግዛት አይችሉም በማለት በሹክሹክታ ትመልስላታለች። አያትየው ግን በደስታ አሳማ ከተመገብ አመታት ተቆጠሩ። እሱ ሲበላ ማየት የልጅነት ጊዜን አስታወሰኝ ሌላ ሳህን ትፈልጋለህ ይሉታል። ወጣቱ በመጨረሻም የወጣበት ምክንያት በማስታወስ ተነስቶ ለሳራ ይቅርታ ይጠይቃታል። ከዚያንን ከፍተኛ የስራ ውል ያቀርብላታል። ከተመለስሽ የራስሽ ደሞዝ ራስሽ መወሰን ትችያለሽ ይላታል። ነገር ግን ሳራ ውሉን ስታነብ አይኖቿ ይበራሉ። በሚስጥር ውሉ ለቤተሰቦቿ እያሳለፈች ለኳ አድራጊ ፈጣሪ አይደለሁም ትላለች። ቤተሰቡ ውሉ ላይ የተጻፈው ደሞዝ ያነባሉ። እሱም በወር $1 ሚሊዮን ነበር። በቅጽበት የሁሉም ፊት ይለወጣል። በጠረጴዛው ዙሪያ ፈገግታ ይፈካል። ሁሉም በአንድ ድምጽ ወደ ስራሽ መመለስ አለብሽ በማለት በደስታ ይስማማሉ። በወር $1 ሚሊዮን የሚለውን የደሞዝ መጠን ካዩ በኋላ ቤተሰቡ ሙሉ በሙሉ ሐሳባቸውን ቀይረው ወደ ስራዋ እንድትመለስ ይስማማሉ። በማግስቱ ጠዋት ሳራ ለስራ ማልዳ ትነሳለች። ከአባቷና ከአያቶቿ ጋር ስትሰናበት ቤተሰቦቿ በሙሉ በስስት እየተመለከቱ የተለያዩ መክሰስና ምግቦችን ፕላስቲክ እየቋጠሩ ቦርሳዋን ያጨናንቁታል። እዚያ ሀብታም ቤት ስትሄድ ይበድሏታል ወይም ያሸማቅቋታል ብለው በጣም ሰግተዋል። ምክንያቱም ይህንን ታሪክ የሚከታተል ሁሉ እንደሚያውቀው ያጨካይ ቢሊየነር እስከዛሬ 99 ህፃናት ተንከባካቢዎችን ያባረረ ሲሆን 99 የቤት አጽጂዎችን አስፈራርቶ ያባረረ ሰው ነው። ሳራን ደግሞ አሁን 100ኛዋ ተንከባካቢ ሆና የምትሄደው በማለት ሁሉም ፈርተዋል። ይህ በእንዲህ እንዳለ ሳራን ያለምንም ጥፋት በአንድ የርህራሄ እይታ ምክንያት ብቻ ያባረራ ቢሊየነር አሁን በድርጊቱ በጣም እየተጸጸተ ነው። በዊልቸር ላይ ተቀምጦ የሷን ቆንጆ ፊት እያሳወሰ ቢናፍቅም ኩራቱ ግን እንዲደውልላት አይፈቅድለትም። እንግዲህ ጨርሳ አትመለስም ብሎ ተስፋ ሊቆርጥ ሲል በድንገት የበሩ መጋረጃ ተከፍቶ የፀሐይ ብርሃን ፊቱ ላይ ያርፋል። ቀና ሲል ሳራ በፈገግታ ወደ ክፍሉ ስትገባ ያያታል። በደስታ ለቁርስ ምን መብላት ትፈልጋለህ ስትል ትጠይቀዋለች። በዚህ ጊዜ ቢሊየነሩ ያንን ኩራቱንና የፊቱን ጭካኔ ጥሎ ምን መብላት እንደሚፈልግ በእርጋታና በሐቀኝነት ይነግራታል። በደቂቃዎች ውስጥ ሳራ ያማረ ምግብ ቁርስ አዘጋጅታ ትመጣለች። ቢሊየነሩ ለምን ከስራ ቀርሽ በማለት ይጠይቃታል። ሳራም ምንም እንዳልተፈጠረ በማስመሰልና ቅዳሜና እሁድ እኮ የሳምንት ረፍት ነበር እና ወላጆቼ ለመጠየቅ ወደ ቤት ሄጄ ነበር ትሏለች። ቢሊየነሩ ወዲያውኑ ድምጹን አለስልሶ ወላጆችሽ በማንኛውም ጊዜ መደወልና ማነጋገር ትችያለሽ እኮ ይላታል። ሳራ ግን እኔ እኮ ለወላጆቼ ጨርሶ አልደውልላቸውም ስትል ትመልስለታለች። ይህንን ስትናገር ቢሊየነሩ ደንግጦ ዝም ይላል። በሳራና በወላጆቿ መካከል ያለው መጥፎ ግንኙነት ያለ ይመስለዋል። ምናልባትም ቤተሰቦቿ ይወዳቱም ብሎ ያስባል። በመሆኑም ከእንግዲህ ወዲያ ስለ ወላጆቿ ጨርሶ አላነሳም ብሎ ለራሱ ይምላል። ነገር ግን ሳራ እሱን እያየች በልቧ ምንም የማይገባው ሞኝ እያለች ትታዘበዋለች። ምክንያቱም ወላጆቹ ዲዳና መስማት የተሳናቸው በመሆናቸው ስልክ መደወል እንደማይችሉ እሱ ያውቅም ነበር። በዚህ መሃል የአፓርታማው የበር ደውል ይጮህ ነበር። ሳራ በሩን ለመክፈት ትሮጣለች። በሩን ስትከፍተው አንድ መነጽር ያደረገና ነጭ ሐኪም ልብስ የለበሰ ወጣት ቆሟል። ወጣቱ እኔ ቢሊየነሩ የቅርብ ጓደኛ ነኝ ይላታል። ሳራ ግን አዲስ የሚመጣ ሰው አብዛኛውን ጊዜ ክፉ ወይም ተንኮለኛ ስለሚሆን ወዲያውኑ በሩን ፊቱ ላይ በኃይል ትዘጋበታለች። ወጣቱም አፍንጫውን ተመቶ በህመም ይጮሃል። ሳራ ወደ ቢሊየነሩ ተመልሳ ሌላ ተንኮለኛ ሰው መጥቷል ስትለው ቢሊየነሩ ግን
ግን በተረጋጋ ድምጽ አስገቢው ይላታል። ሳራ ያ የመጣው ሰው ተንኮለኛ ሳይሆን እውነተኛ የቢሊየነሩ ጓደኛ መሆኑን ትረዳለች። ሳራ በአጋጣሚ የቢሊየነሩን የሥራ ባልደረባ በእርግጫ መታ ወደ ጠፈር እንድታበረው ማድረጓ ይታወሳል። በዚህ ድርጊቷ የተቆጣው ቢሊየነሩ ወዲያውኑ ከስራ ቢያባርራትም ሳራ በቀላሉ ተስፋ ሳትቆርጥ በብርቱ ታግላ ወደ ስራዋ ለመመለስ መብቃቷ ይታወሳል። ወደ ቤቱ እንደተመለሰችም የቢሊየነሩን ሐኪም ወዲያውኑ እንዳይገባ መንገድ ትዘጋበታለች። እንደገና ከስራ አባረራለሁ ብላ በጣም ስለፈራች በዚህ ጊዜ በጥንቃቄ ነገሮችን ደግማ ማረጋገጥ ትጀምራለች። ለቢሊየነሩ ውሻውን ወደ ውጪ ልልቀቀው ወይስ ሰውየውን ላስገባው? ባለፈው ጊዜ ሁሉንም ነገር አበላሽቸው ነበር ስትል ትጠይቀዋለች። ቢሊየነሩም በረጅሙ ተንፍሶ እሱኮ የኔ ሐኪም ነው አስገቢው በማለት ያፌዝባታል። ሳራ በሩን በጥንቃቄ ተከፍታለች። ሌላ ሰው መጥቶ ቢሊየነሩን እንዳይበድለው ወይም እንዳያሸማቀቀው በመስጋት ሐኪሙን አይናኑን ትመለከታለች። ምክንያቱም ባለፈው ጊዜ ምን እንደተፈጠረ ታውቃለች። የመጨረሻው ጎብኚ ቢሊየነሩ ምንም የማይጠቅም ሽባ ሰው በማለት አላግጦበት ነበር። ሳራ ያኔ ቢሊየነሩን አንዴ ብቻ አምና በመመልከቷ ምክንያት ነበር ከስራ የተባረረችው። ስለዚህ በሐዘን ጊዜ እያንዳንዱ ሰው እንደ ጭልፊት በንቃት ትከታተላለች። ሐኪሙ ግን በሳራ ትኩረት ውስጥ ይገባል። በመጨረሻም ነገሩን ሙሉ በሙሉ በተሳሳተ መንገድ ይረዳዋል። ሳራ የወደደችው ይመስለዋል። ቢሊየነሩ ይህንን ሲያይ የሚናገረው ጠፍቶት ዝም ይላል። ሐኪሙ ግን በኩራት እየተሞላ እኔ ቆንጆና የተመረጥኩ ሰው ነኝ፣ እኔ መውደድሽ እኮ ተፈጥሯዊ ነው ይላል። ቢሊየነሩም አይኑን ያገላብጣል። ሐኪሙ በመቀጠልም ሳራ ለመሆኑ ከኛ ማን ይበልጥ ያምራል ብሎ ይጠይቃታል። ሳራ ግን ወዲያውኑ ዝም ትላለች። በራሷ አለቃ ፊት ስለ ውበቱ ለመመስከር በፍጹም አልፈለገችም። ስራዋን ጠብቃ ማቆየት እንደምትፈልግ በግልጽ ያስታውቃል። ማንም ምላሽ ሳይሰጠው ሲቀር ሐኪሙ ወደ ዋናው ጉዳይ በመግባት ምርመራው ወዲያውኑ ይጀመራል። የምርመራው ውጤት ፈጣንና እጅግ አስገራሚ ነበር። ቢሊየነሩ በቅርቡ ሙሉ በሙሉ እንደሚያገግም ያበስር ነበር። ይህንን ስትሰማ የሳራ ፊት በደስታ ይበራል። በደስታ ተሞልታ ማስታወሻ ደብተሯን ታወጣለች። ሐኪሙ ግን የመጀመሪያ ጥብቅ ሕግ ያስቀምጥላታል። ይህንን የማገገም ዜና ማንም ሰው ሊያውቀው አይገባም፣ ምክንያቱም ያንን ጉዳት ሆን ብሎ ያደረሰው ሰው አለ ይላል። ሳራ በድጋሚ ደንግጣ ትቀዘቅዛለች። አሁን የመጣችበት ቤት ተራ ሳይሆን ገዳይና አደገኛ በሆኑ በሀብታም ቤተሰብ ሴራ የተሞላ መሆኑን ትረዳለች። ምናልባትም እሷ ራሷ ሚስጥሩን ከያዘች አፏን ለማዘግየት አደጋ ሊደርስባት እንደሚችል ታስባለች። ሐኪሙም ጥቃት አድራሹ በድጋሚ ሊመጣ እንደሚችል ያስጠነቅቃታል። ሳራ ይህን ሚስጥር ካወጣው ከእንግዲህ የምወዳቸውን አሻንጉሊቶችን እንዳይገዛ እገዱ ስትል በቁም ነገር ትምላለች። በመቀጠልም ሐኪሙ ሁለተኛውን ሕግ ይናገራል። ቢሊየነሩ በየቀኑ ሁሉ ጊዜ በደስታ መኖር አለበት ይላል። ሳራ ለሶስተኛ ጊዜ ትደነግጣለች። አሁን የእሱ የውስጥ ስሜት ጭምር የእሷ የሥራ ድርሻ ሆኗል ማለት ነው። ሐኪሙ አንቺ እኮ ድንቅ ሴት ነሽ፣ አምንብሻለሁ በማለት ሰላምታ ይሰጣታል። ሳራ ብታፍርም ቢሊየነሩ ግን በተረጋጋ ስሜት ይስማማል። ሳራ አሁን ሙሉ በሙሉ በጭንቀት ትዋጣለች። ሰዎችን ማሳቅና ማስደሰት ስራ ከሆነ እሷን አሁን ከማንም በላይ ጠንካራ ቀልደኛ መሆን እንዳለባት ለራሷ ትናገራለች። በዚህ መሃል ከመጽሐፍ መደርደሪያው ላይ ቢሊየነሩ በፈረስ ላይ የተቀመጠበትን ፎቶግራፍ ትመለከታለች። በድንገት አንድ አስፈሪና አስገራሚ ሐሳብ በአእምሮዋ ውስጥ ይበራል። ይህንን አካሉ የሰለለውን ቢሊየነር ይዛ በፈረስ ላይ አስደናቂ ትርኢቶችን ለመስራት እያቀደችውን በሚል ጥርጣሬ ውስጥ ይገባል። ሳራ በቢሊየነሩ የፈረስ ላይ ፎቶግራፍ ላይ ባደረገችው አጭር እይታ ምክንያት ያንን አካሉ የሰለለውን ቢሊየነር ይዛ ወደ መዝናኛ ፓርክ ታመራለች። እሷ በጣም የተረጋጋች ትመስላለች፣ ምክንያቱም እዛ ያሉት የሚሽከረከሩ የመጫወቻ ፈረሶች እነሱም ፈረሶች ናቸው በሚል ሐሳብ ነበር። ቢሊየነሩ ግን ወዲያውኑ ነገሩን አይቀበለውም። ይህንን እኮ ልጆች ብቻ ናቸው የሚጫወቱት ይላል። ሳራም ግን ወዲያውኑ ውሸት ትፈጥራለች። የልጅነት ትልቁ ህልሜ ይህን የፈረስ መጫወቻ መጋለብ ነበር ትለዋለች። በዚህ መሃል አንድ ትንሽ ልጅ ወደ እነሱ እየሮጠች ትመጣለች። የቢሊየነሩን ተሽከርካሪ ወንበር ማድነቅ ትጀምራለች። እሱ ምንም ምላሽ ሳይሰጥ ሌላ ልጅ አሻንጉሊት ይዞ ይመጣል። በዚህ ወንበር ላይ ለ5 ደቂቃ ያህል መቀመጥ እችላለሁ ሲል ይጠይቃል። ሌሎችም ልጆች የራሳቸውን መጫወቻዎች በፍጥነት እያቀረቡ በተሽከርካሪ ወንበሩ ላይ ለመቀመጥ ተራ በተራ ይጠብቃሉ።
አስተማሪዋ ወዲያውኑ ይቅርታ ትጠይቃለች። ልጆቹ ገና ትናንሽ ስለሆኑ ምንም አያውቁም ትላለች። ከዚያም ልጆቹ በፍጥነት በሰልፍ ታስተካክላለች። የመጫወቻው ፈረስ ሊጀምር ሲል በፉክክር ስሜት የተሞላው ቢሊየነሩ በከፍተኛ ድምጽ ተሽከርካሪ ወንበሩን መጠቀም የሚፈልግ ካለ በሰልፍ ያዝ ሲል ይጮሃል። ሳራ ነገሩ ግራ ይገባታል። እሱ ሆን ብሎ ተሽከርካሪ ወንበሩን ለልጆቹ ያቀረበው እሷ ብቻዋን ያለምንም ተቀናቃኝ በፈረሱ ላይ እንድትጫወት ፈልጎ ነበር። ብዙም ሳይቆይ መላው የመጫወቻ ስፍራ ለእነሱ ብቻ ክፍት ይሆንላቸዋል። ሳራ በሱ ድርጊት ተደስታ ታደንቀዋለች። ወዲያውኑ የካሜራ መሳሪያዋን አውጥታ እስቲ ፎቶ ላንሳ አስተያየት ስጥልኝ ትለዋለች። ፎቶውም ፍጹም ሆኖ ይመጣል። ነገር ግን ነገሮች ሁሉ በፍጹምነት ማየት የሚፈልገው ቢሊየነሩ በፎቶ ላይ የነበረው ገጽታ ፍጹም እንዳልነበረ ወዲያውኑ ያስተውላል። ድጋሚ ፎቶ እንዲያነሳው ሊጠይቃት ሲል ሳራ በካሜራ ውስጥ የነበረውን የፊልም ጥቅል ማለቁን ትረዳለች። ቢሊየነሩ በዚህ ነገር ቅር ሊለው ሲል ሳራ በፍጥነት ስልኳን አውጥታ ወደ ፎቶግራፍ አንሽነት ሁኔታ ተቀይራለች። እሱን እያደነቀችም ፎቶዎችን ማንሳት ትጀምራለች። ቢሊየነሩ ግን ወዲያውኑ ይወቅሳታል። የምታቀርብልኝ ምስጋናዎች ሁሉ በጣም ያሰስ ናቸው ይላታል። ሳራ እያፈረች በግራ መጋባት ትስቃለች። ነገር ግን የቢሊየነሩ አይኖች ከእሷ ላይ በፍጹም አይነቀሉም ነበር። ብዙም ሳይቆይ ወደ ቤት ይመለሳሉ። ሳራ ከመዝናኛ ፓርክ የተነሱትን የመጀመሪያዎቹን የትዝታ ፎቶግራፍ በማቀዝቀዣው በር ላይ ትለጥፈዋለች። ቀሪውን ቀናቶችም ማቀር ትጀምራለች። በድንገት ግን የቢሊየነሩ ታናሽ ወንድም በሩን በኃይል ከፍቶ ይገባል። ምግብ አብኝ እያለም ይጮህባት ነበር። ሳራ በመደናገጥ ታረጋጋዋለች። ከእስር ቤት አሁን ያመለጠ ይመስላት ነበር። ነገር ግን ነገሩ ሌላ ነው። በኩባንያው ውስጥ ለ3 ቀናት ያህል ያለማቋረጥ ሲሰራ እንደነበር ይናገራል። የተኛውም 10 ሰዓት ብቻ ሲሆን የበላውም 2 ጊዜ ብቻ ነበር። ሳራ በመገረም እንደው በህይወት አለህ እንዴ ትለዋለች። የተራበው ወንድም በፍጥነት ወደ ማቀዝቀዣ ይሮጣል። ነገር ግን እዛ ላይ የተለጠፈው የመዝናኛ ፓርክ ፎቶግራፍ ይመለከታል። ወዲያውኑ ስሜቱ ይነካል። እሱ ለ3 ቀናት ያህል በስራ ሲለፋ እነሱ ግን መዝናኛ ፓርክ በመሄዳቸውን ሲረዳ ይበሳጫል። በዚህ ጊዜ ቢሊየነሩ በድንገት ብቅ ይላል። አንተ አሁን የኩባንያው ኃላፊ ነህ፣ መዝናኛ ፓርክ መሄድ ላንተ አይገባም ይለዋል። ሳራ ግን ፊቷን አክስላ ማነው የኩባንያው ኃላፊ መዝናኛ ፓርክ መሄድ አይችልም ያለው ስትል ትጠይቀዋለች። ታናሽ ወንድምየውም በአውራጣቱ ድጋፉን እየገለጸ ሙሉ በሙሉ እስማማለሁ ይላል። ባልተጠበቀ ሁኔታ ቢሊየነሩም ይስማማና በሚቀጥለው ጊዜ አንተንም እንወስድሃለን ይለዋል። ታናሽ ወንድምየውም አንድ ነገር ያስተውላል። ታላቅ ወንድሙ እሷ አጠገቡ ስትሆን በጣም ገርና ለስላሳ የሆነ መምጣቱን ይረዳል። ወዲያውኑም ቁርሱን ይዞ በፍጥነት ወደ ክፍሉ ይሄዳል። በዚህ መሃል ሳራ የአዲሱን ቀን እቅድ ማውጣቷን ትቀጥላለች። ቢሊየነሩም በድንገት የዛሬው እቅድ ምንድነው ሲል ይጠይቃታል። ሳራ ወዲያውኑ ዛሬ በጣም ደስ የሚል ምግብ ቤት እንሄዳለን ስትል ትመልስለታለች። ቢሊየነሩ ወዲያውኑ በሐሳቧ ይስማማል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣዩ ቪዲዮ እንዲለቀቅ ኮሜንት ላይ ፓርት 2 እያላችሁ ጻፉ። አገኘታለሁ